እሺ ተመልካቾች እንደምትመለከቱት ዛሬ ከስቱዲዮ ውጪ ነው ያለሁት። ዛሬ አምደውን ሪል ስቴት ላይ መረጃዎችን ለእናንተ ለማጣራት መጥቻለሁ። እንግዲህ ብዙዎቻችሁ እንደምትጠይቁኝ ትክክለኛ ቤትን ከገነባ በኋላ የሚሸጥ ሪል ስቴትን መረጃ እንፈልጋለን ስላላችሁ ዛሬ አምደውን ሪል ስቴት መጥቻለሁ። ስለዚህ ምን ያህል ግንባታ ላይ የደረሱ ቤቶችን እንደሚሸጡና ትክክለኛው መረጃ ለእናንተ ይዤ መጥቻለሁ። አብራችሁ እንዲቆዩ ጋብዛችኋለሁ። እሺ ተመልካቾች ያው ቅድም እንደነገርኳችሁ ዛሬ ከስቱዲዮ ውጪ ነው ያለሁት። አምደውን ሪል ስቴት ነው የምገኘው። ስለዚህ የሪል ስቴት ገበያው ላይ ምን የተለየ ነገር እንዳለና በምን ያህል ደረጃ ላይ የደረሱ ቤቶችን ለደንበኞች ማስረከብ እንደሚችል ትክክለኛውን መረጃ ለእናንተ ለማጣራት እዚህ ተገኝቻለሁ። ዛሬ መረጃውን አጣራና አቅርብላችኋለሁ። አብራችሁን ቆዩ። እሺ እንኳን ደህና ቆየኝ። እንኳን ደህና መጣህ ዋሴ። አመሰግናለሁ በጣም ስለተቀበላችሁኝ ደስ ብሎኛል። በጣም ጥሩ ጥሩ መረጃዎች ለደንበኞች እንደምናደርስ ተስፋ አድርጋለሁ። ቴንኪው በጣም እኛም እናመሰግናለን። ያው እኛ በግብዣ ጠርተን አንተም ስለመጣ ደግሞ በጣም ደስ ብሎናል። ዲቴል ደግሞ ስለ ድርጅታችንና ስለ ሳይቶቻችን በደንብ በሰፊው እናወራለን ብዬ አስባለሁ። አሁንም በድጋሚ እንኳን ደህና መጣህ። ቴንኪው። እሺ እንግዲህ እንደምታውቀው ነው የሪል ስቴት ገበያ በጣም ብዙ መረጃዎች አሉ፣ በጣም ብዙ ዴቨሎፐሮች አሉ እና ትክክለኛ መረጃ ለማግኘት ትንሽ ያስቸግራል። ስለዚህ ዛሬም እዚህ እናንተ ሄድ ኦፊስ ድረስ የመጣሁት ትክክለኛ መረጃ ማድረስ ስለፈለግኩ ነው። አምደውን የሚባለውን ትሬዲንግ እናውቀዋለን። አሁን በሪል ስቴት ነው ዛሬ የተገናኘ ነው። ስለ ድርጅታችሁ የተወሰነ ነገር ብንነግረኝ ደስ ይለኛል። በጣም ጥሩ ወሲዬ። አምደውን ሪል ስቴት የአምደውን ትሬዲንግ ካምፓኒ ነው። አምደውን ትሬዲንግ በጣም ታዋቂና አንጋፋ ድርጅት ነው። ለምሳሌ በጣም ከሚታወቅበት ውስጥ አንደኛው በንግድ ነው። ይህ ማለት ኢምፖርት ኤክስፖርት። ለምሳሌ በኢምፖርት ውስጥ የዱራታ ባትሪ በጣም ታዋቂ ነው። እሱ ላይ መርካቶ ላይ በደንብ እንታወቃለን። በተጨማሪም ደግሞ በኤክስፖርት ደግሞ ቡናና ሰሊጥ ላይ በደንብ ከሚታወቁ ኤክስፖርተሮች ውስጥ አንደኛው ነን ማለት ነው። ማኒፋክቸር ላይም አለን። ለምሳሌ ቶፕ ሳሙና ዲተርጀንት ላይ የሳሙና ፋብሪካ ላይ በጣም አለን። ሪል ስቴቱ ላይ ደግሞ ግንባታው ላይ ከ30 ዓመት በላይ ደግሞ ልምድ ያለንን ማለት ነው። እና እነዚህን ሁሉ ስራዎች በአንድ ላይ የምንሰራለን። ለዛ ነው አምደውን ትሬዲንግ እየተባለ የምንጠራው። አንደኛው ደግሞ ብራንቻችን አምደውን ሪል ስቴት ይባላል ማለት ነው። እስቲ ለምሳሌ በጣም ብዙ ሪል ስቴት ዴቨሎፐሮች ስላሉ አምደውንን ከሌሎቹ ሪል ስቴቶች ለየት የሚያደርገውን ቤዚክሊ በጣም መሰረታዊ የሚባሉ ደንበኞች የሚፈልጓቸው ፖይንቶች አሉ። ለምሳሌ ግንባታ ምን ያህል ደረጃ ላይ ሲደርሱ ነው የሚሸጡት? የክፍያ ሁኔታችሁ ምን ይመስላል? ለምሳሌ በክፍያ ደረጃዎች ውስጥ ለደንበኞች የምታቀርቡት ሞዳሊቲ ምን ይመስላል? ምን አይነት ቤቶችን ነው እየሰራችሁ ያላችሁት? ከዚህ ቀደም የነበራችሁን ኤክስፒሪየንስ በተቻለ መጠን ተራ በተራ እናወራባቸው ውስጥ። በጣም ደስ ይላል። ጥሩ ጥያቄ ነው። በጣም አሪፍ ጥያቄ ነው። እኔም ሁሌም ሰጀስት ማድረገው የምመክረው አብሶ አንድ ገዢ ቤት ከመግዛቱ በፊት እነዚህን ጥያቄዎች ግዴታ መጠየቅ አለባቸው ብዬ አምናለሁ። ለምሳሌ የመጀመሪያው ከመግዛቱ በፊት አሁን ያለበት ፕሮግረስ፣ ካምፓኒው ባክግራውንዱ፣ ከዛ በኋላ ደግሞ እኛ የምናቀርብለት አማራጮቹ፣ እነዚህ ነገሮች በደንብ ማወቅ አለበት ብዬ አስባለሁ። እና ጥያቄ በጣም ግሩም ነው። ለምሳሌ ወደ እኛ ካምፓኒ ስመጣ የእኛ ካምፓኒ አሁን አምደውን ትሬዲንግ ሪል ስቴት ላይ ከ30 ዓመት በላይ ቆይቷል ብያለሁ። እነዚህ ሴክተሮች ላይ ግን 30 ዓመት ሙሉ ስንቆይ አንድ የምንተገብረው ተግባር አለ። እሱም ሳንገነባ ወይ ደግሞ ሳንጨርስ አንሸጥም በሚለው ማለት ነው። በዚህ መስፈርት ምክንያት እስካሁን ያሉን ሳይቶች በአጠቃላይ ገንብተን ወደ ሽያጭ እያወጣናቸው ያሉት። ለምሳሌ አሁን ሽያጭ ላይ ያለኑ ለአንተም በደንብ ዲቴል ለማሳየትም ደግሞ የፈለግነው ለቡ መድኃኒዓለም ጋር የሚገኘው ሳይታችን 34,000 ካሬ ሜትር ላይ ያረፈ ጥንቅቅ ብሎ የተጠናቀቀ አፓርትመንት ነው። ዛሬ ገዝተው ነገውን የሚገቡበት፣ ነገ ሲገቡ እስከነ ካርታው የምናስረክባቸው፣ አሁን ወተን ሄደን የምናረጋግጠው ማለት ነው። በጣም ጥሩ። ተመልካቾች ሄደን እናያለን ቤቶቹን እናረጋግጥ ይሆናል ማለት ነው። በጣም ጥሩ። እኛም እሱን ለማሳየት በጣም በጉጉት ነው የምንጠብቀው። በተጨማሪም ደግሞ ሌሎቹ 3 ሳይቶች በተጨማሪ አሉ ያለቁ ናቸው። እነሱን በቅርቡ ወደ ሽያጭ የምናስገባቸው። ለምሳሌ አሁን በቅርቡ ከ15 ከአንድ ወር በኋላ የምናወጣው አንድ ሳይት አለን ቡልጋሪያ ጋር ሚክስድ ዩዝ አፓርትመንት የሆነ ሙሉ ለሙሉ ያለቀ፣ እሱን በቅርቡ እንደዚሁ ለሽያጭ እናወጣዋለን። ይህም አሁን የምንገኝበት ደግሞ ቢሮአችንም ቦሌ ፍላሚንጎ ነው የሚገኘው። እሱም አልቋል።
ከፊሉን እኛ ለቢሮ እንጠቀምበታለን። ከላይ ደግሞ ሬዚደንሻል ለመኖሪያ የሚሆኑ አፓርትመንቶች አሉ። እነሱንም እናወጣዋለን አፍሪካ ህብረት ጋር። ሌላ ብዙ ደግሞ ፍላሚንጎ ፓርት2 ሌሎችም ሳይቶች አሉ ማለት ነው። ስለዚህ እነዚህም በቅርቡ የምናወጣቸው ይሆናል። ዛሬ ግን ለቡ ላይ ጥንቅቅ ብሎ ያለቀውን 180 አባወራዎች ገብተው ኑሮ የተጀመረበትን ሳይት ነው በደንብ የምናወራው ማለት ነው። የምናሳያችሁም እሱ ነው። እንደምታውቀው በጣም ከፍተኛ የሚባለው የአሴት ኢንቨስትመንት አሁን ኢትዮጵያ ውስጥ ለመካከለኛ ገቢም ከዛ በላይም ላሉ ሰዎች ቤት ነው። የመኖሪያ ቤት ሊሆን ይችላል፣ የንግድ ሱቅ ሊሆን ይችላል። እና እናንተ ባላችሁ ኤክስፒሪየንስ የመኖሪያ ቤት የገዛ ሰው ምን ያህል ማርኬቱ ላይ ፕሮፊታብል ሊሆን ይችላል፣ የንግድ ቦታዎችን የገዛ ምን ያህል ፕሮፊታብል ሊሆን ይችላል፣ ከእናንተ ሳይቶች እና ከእናንተ ዋጋዎች ጋር አነጻጸርና አንድ ደንበኛ እናንተ ጋር ቤት ስለገዛ ምንድን ነው የሚያተርፈው? በጣም ጥሩ ጥያቄ፣ የሚገራረሙ ጥያቄዎች ነው ዋሴ እያነሳልኝ ያለው። ይህ ደግሞ በደንብ አንድ ክላይንት ወደ ቤት መግዣ ሲገባ ያው ደንበኞች ለሁለት ፖዝ ነው አይደል ቤት የሚገዙት። አንደኞቹ ለኢንቨስትመንትኖቹ፣ አንደኞቹ ደግሞ ለመኖር ነው የሚገቡት። ሁለቱም ደግሞ ጥቅማቸውን ካልኩሌት አድርገው ነው የሚገቡት እና እኛም ከምናማክራቸው ከምንነግራቸው ለሁሉም ደንበኞቻችን አንደኛው ጥቅማችሁ ምንድን ነው ከኛ ቤት ስገዙ ነው። እዚህ ላይ ለምሳሌ ጠቅላላ አድርጌ በሶስት ነገር ላስረዳ እችላለሁ። የመጀመሪያው እንደነገርኩ ለቡ ላይ አሁን ሽያጭ ላይ ያለኑ ሳይት ሙሉ ለሙሉ ያለቀ ነው። ዛሬ ገዝተው ነገ የሚገቡበት ነው። እንደዛ በመሆኑ የተነሳ እዛው ግቢ ውስጥ 180 አባወራዎች ኑሮ ጀምረዋል ብያለሁ። እነሱ ለምሳሌ ገብተው ግማሾቹ አከራይተዋል፣ ግማሾቹ ራሳቸው እየኖሩ ናቸው። ስለዚህ የመጀመሪያው ጥቅማቸው ሬንት ነው፣ ኪራይ። ስለዚህ ዛሬ ገዝተው ነገ የሚያከራዩት ቤት ነው የምንሰጣቸው። በአሁን ባለው ስታተስ ለምሳሌ ከ50 እስከ 80 ሺህ ብር በወር ኪራይ እያከራየ እንገኛለን እዛው ግቢ ውስጥ። ነገር ግን አሁን ባስጠናኑ ጥናት መሰረት ደግሞ ግቢ ውስጥ ያሉት የጋራ መጠቀሚያ አሚኒቲዎች፣ ግቢ ውስጥ የምናካሄዳቸው ግንባታዎች በአጠቃላይ ግን ስንጨርስ ከ90 እስከ 120 ሺህ ብር ቤታቸውን እንዲያከራዩ አድርገን ነው ጥናቱን የጨረስነው። ስለዚህ አንድ ሰው ሲገዛ የመጀመሪያ የሚያገኘው ሬንት ነው የሚሆነው ማለት ነው። የአካባቢው የማርኬት ቫሊዩ እና ሬንት ቫሊዩ ተጠንቶ ማለት ነው። ስለዚህ ቤታቸውን ከ90 እስከ 120 ሺህ ብር ጥንቅቅ ብሎ ቤቱ ሲያልቅ የሚያከራዩት ይሆናል ማለት ነው። እሱ ነው። ሁለተኛ ደግሞ አድቫንቴጃቸው ምንድነው? ያለቀ ቤት ስለሆነ ወዲያውኑ መሸጥ ይችላሉ። ይህ ማለት ዛሬ ገዝተው የዛሬ ወር 2 3 4 ወር መልሼ ብሸጠው ቢሉ እንደነገርኩ ያለቀ ቤት ነው፣ ኮምፓውንድ ግቢ ነው፣ ብዙ አሚኒቲዎች አሉት። አድቫንቴጁ ደግሞ ሎኬሽኑ ደግሞ ለቡ ላይ ነው። ለሁሉም ነገር ምቹ የሆነ ነው። ለልጆቻቸው ትምህርት ቤት ይፈልጉ እዛ አካባቢ እና ጎርጎሪ ውስጥ ትልልቅ ትምህርት ቤቶች አሉ እና ሆፕ ዩኒቨርሲቲዎች አሉ። መዝናኛ ፓርክ ይፈልጉ እዛ አካባቢ በደንብ በሰፊ ያለ የሃይማኖት ተቋማት በዛው አካባቢ አሉ። ስለዚህ እነዚህ ነገሮች ቫልዩን ይጨምሩለትና ቢያንስ ባስጠናኑ ጥናት መሰረት ከ30 እስከ 50% ትርፋቸውን ወይ ደግሞ ፕሮፊታቸውን የሚያገኙበት አማራጭ ይኖራል ማለት ነው። የመጨረሻውና ግን ዋናው ከኛ ቤት ሲገዙ የሚያገኙት ትልቅ ጥቅም ያለቀ በመሆኑ ምንም አያስጨንቃቸው። ይህ ማለት ዛሬ ከፍለው ነገውንም ካርታቸውን ይዘው የሚኖሩበት ቤት ነው የሚሆነው ማለት ነው። ስለዚህ ለረፍት ቢፈልጉ የሚያርፉበት፣ ሊያከራዩ ቢፈልጉ የሚያከራዩበት፣ መልሼ ቢሸጠው ቢሉ ደግሞ አሪፍ ትርፍ ይዘው የሚሸጡበት ፕሮዳክት ይዘን የመጣ ነው ማለት ነው። እንግዲህ የሪል ስቴት ቢዝነስ እንግዲህ የኛ ቻናልም የኢኮኖሚክስን ኮንሰርን ያደረገ ስለሆነ ኢንቨስትመንትን ኮንሰርን ያደረገ ስለሆነ እንግዲህ ጉዳይ ያሳስበናል እና የግንባታ አቅም የራሱ መታየት ያለበት ጉዳይ ነው። አንዳንዴ የግንባታ አቅም ሳይኖር ግንባታ ውስጥ ይገባል፣ ለደንበኞች ቤቶችን ለመሸጥ ይሞከርና ትንሽ ያስቸግራል። ኮምፕሌን የሚመጣበትም ሁኔታ አለ። እናንተ ጋር ረጅም ዓመት እንደመቆየታችሁ ግንባታዎችን ለማጠናቀቅ የምትከተሉት ስትራቴጂ ምንድን ነው? እናንተ ጋር ሲመጣ ሳይገነቡ አይሸጡልኝም የሚለውን ጋራንቲ የምትሰጡት እንዴት ነው? በጣም ጥሩ። ቅድም አንድ መፈክር ነግሬክ ነበረ። የመጀመሪያው መፈክራችን ምንድን ነው? ገንብተን ሳንጨርስ አንሸጥም የሚል መፈክር አለን። ባለቤቱ የዚህ ድርጅት ባለቤት አቶ ናስር ጀማል ይባላሉ። እሳቸውም ለእኛ ያስተላለፉት ጥብቅ የሆነ ማስታወቂያ ይህን ነው ለእኛም የሰጡ ማለት ነው፣ መመሪያ ጨምር ነው። ይህ መመሪያችን ምን መሰለክ? ለምሳሌ እኛ ሳንገነባ የምንገነባውን በራሳችን ገንዘብ ነው። ማለትም እኛ እየገነባን አንሸጥም፣ ከሌላው ብር ሰብስበን አንሸጥም። በራሳችን አሴት ቅድም እንደነገርኩ ኢምፖርት ኤክስፖርቱ ላይ አለንበት፣ በደንብ ማኒፋክቸሩ ላይ አለንበት። በጣም ብዙ ድርጅቶች በውስጣችን ውስጥ አሉ፣ ሲስተር ካምፓኒዎች። በእነሱ በሚሰበሰበው ፕሮፊት ወይ ደግሞ ትርፍ ምክንያት ወደ ሪል ስቴቱ የገባን በዛ ነው። 30 ዓመት ሙሉ አሁን ራሳችን እየገነባን እየጨረስን፣ ብዙዎቻችን በዛው ሪል ስቴት ላይ አያውቁንም። ለምን? ገንብተን ጨርሰን የምናወጣ ስለሆነ ማለት ነው። በዚህ የተነሳ ስለሆነ ወደኛ የሚመጡ ክላይንቶች በአጠቃላይ ምንም ነገር እንዲያሳስባቸው አንፈልግም። ለምን ከተባለ እኛ አየር ላይ ግዙ ወይ ክፈሉ አንላቸው። መጥተው እኛ ጋር ሄደው ሳይቱን አይተው ጎብኝተው ዳሰውት የሚስተካከል ካለ ይስተካከልልኝ ብለው አስተካክለንላቸው ጭምር ነው ክፍያቸውን ከፍለው ውላቸውን ፈርመው ካርታዎቻቸውን እጃቸው ላይ በዛው ቀን ሰተናቸው ምንሸኛቸው ማለት ነው።
ስለዛ ይሄ እኛ ጋር ትልቅ እንደ መፈክር ጭምር የምንጠቀምበት ነው፣ ጨርሰን እንሸጣለን የሚለው ማለት ነው። አይ ጥሩ ነው በጣም። አንዱ ደግሞ የሚያስቸግረው እንግዲህ በብዙ ጉዳይ ስለምናውቅ ማለት ነው የቤት ዋጋ በጣም ኤክስፔንሲቭ ነው እና ትልቅ ገቢ ላላቸው ሰዎች የሚመከር አይነት ነው። የሚመከር ሳይሆን የሚቻል ነው። ስለዚህ ለምሳሌ ሙሉ መክፈል የሚቸገሩ ሰዎች ሊኖሩ ይችላሉ። የተወሰነ ገንዘብ ያላቸው ሰዎች ሊኖሩ ይችላሉ። ስለዚህ እናንተ ጋር በክፍያ ያዘጋጃችሁት ሞዳሊቲ ምንድን ነው? ለምሳሌ 100% የቤታችሁን ዋጋ መክፈል ማልችል ከሆነ ምንድነው የምታዘጋጁልኝ? 100% ከከፈልኩ የምትሰጡኝ ፕሪቪሌጅ ምን አለ? የተወሰነ ሀሳብ ብትሰጠኝ ደስ ይለኛል እሱ ላይ። በጣም ጥሩ። ለዚህ ላይ ከስተመሮቻችን 3 አይነት ኦፕሽኖችን አቅርበንላቸዋል መጠቀም የሚችሉት። የመጀመሪያው ዳውን ፔመንት ወይ ደግሞ ቅድመ ክፍያ በሚባል አካሄድ ነው። ቅድም እንዳወራሉ ሙሉ ለሙሉ የእኛ ቤቶች ያለቁ ናቸው። ላለቁት አብዛኛው ድርጅቶች የሚጠይቁት ፉል ካሽ ነው። እኛ ግን አሁን ይሄ ለከስተመር ሲባል ምን አይነት ሞዳሊቲ ያዘጋጀን መሰለክ? በዳውን ፔመንት። ይህ ማለት ያለቀ ቤትም በ20% ቅድመ ክፍያ እንዲገዙ። ይህ ማለት አሁን 20% ቅድመ ክፍያ ከፍለው ቤታቸውን ሲኪዩር ያደርጋሉ፣ ይይዙታል። ከዛ በኋላ በአንድ ዓመት በተራዘመ የመክፈያ ጊዜ በየ3 ወሩ 20 አድርገው ረጋ ብለው ከፍለው ጨርሰው የሚገቡበትን አማራጭ ይዘመትናል። ስለዛ እጁ ላይ ከ3.5 ሚሊዮን ብር ጀምሮ ያለው ማንኛውም ደንበኛ እኛ ጋር መጥቶ ቤት የመግዛት ቻንስ ይኖረዋል ማለት ነው። ከዛ ቀጣዩም በአንድ ዓመት ውስጥ ረጋ ብሎ የሚከፍልበትን አማራጭ እንሰጠዋለን ማለት ነው። ሁለተኛው ደግሞ አማራጫችን ፉል ካሽ መክፈል የሚችሉ ናቸው። ፉል ካሽ ለሚከፍሉ ደግሞ ምን አይነት አማራጭ ይዘመተናል? 100% ካሽ ስለሚከፍሉ ሙሉ ለሙሉ ክፍያውን ስለሚከፍሉ እስከ 9% ዲስካውንት እንሰጣቸዋለን። ይህ ማለት በትንሹ ከአንድ ቤት በትንሿ ወደ 1.6 ሚሊዮን ብር በላይ ዲስካውንቶችን እናመቻችላቸዋለን ማለት ነው። ይህም ትልቅ አማራጭ ነው ብዬ እናስባለን። ነገር ግን ሁለቱም ለምሳሌ እዚህ ጋር ከ20% በላይ ክፍያ መክፈል የሚችል ቢኖር ግን ፉል ካሽ ደግሞ መክፈል የማይችል ቢኖር መካከለኛ ብር ያለው ሰው ቢኖር ግን ምን አይነት አማራጭ ይዘን መተናል? ከ40 60 80 እያለ የሚከፍለን ከሆነ ለእያንዳንዱ ክፍያ ጥሩ የሆነ ዲስካውንቶችን ይዘን መተናል። ለምሳሌ 40% ሲከፍሉን እስከ 3% ያህል፣ 60% ሲከፍሉን እስከ 5% ያህል፣ 80% ሲከፍሉን እስከ። ስለዚህ ብዙ በከፈሉ ቁጥር ዲስካውንታቸው እያደገ ይመጣል። በዛው ልክ ሌላ ደግሞ አንድ ጥሩ ደግሞ ምርጫ አማራጭ ይዘን የመጣኑ ደግሞ እኛ ጋር ያለቁ ቤቶች ናቸው። እያንዳንዱ ቤት ኢንዲቪዥዋል የሆነ ካርታ አላቸው። የተናጥል ካርታ ተዘጋጅቶላቸዋል። ስለዛ ከዚህ በፊት ከ15 ከአንድ ወር በፊት ብንገናኝ ኖረው ባንክ ራሳችን እናመቻችላቸው ነበረ። ነገር ግን አሁን እሱን የባንክ ኦፕሽናችን የኛ ጣሪያ ስላለፈ ስለጨረስን እሱን አቁመነዋል። ነገር ግን አሁንም ካርቶቻቸው እጃችን ላይ ስለሆኑ ደንበኞቻችን ኤኒ ቦታ ማንኛውም ድርጅት አናግረው የራሳቸውን ባንክ ይዘው የሚመጡ ከሆነ እኛ እሱንም ለማስተናገድ ዝግጁ። ባንኩ ዋስትና የሚሰጣቸው ከሆነ ማለት ነው። በራሳቸው የሚያመቻቹ ከሆነ እኛ ካርታውና ዶክመንቴሽን ሁሉ ሬዲ ስለሆኑ በሱ መገበያየት ይችላሉ ማለት ነው። ጥሩ። በጣም እንግዲህ ሄደን ሳይት ላይ ቤቶችን እናያቸዋለን፣ ሳይዛቸውን እናያለን። ነገር ግን አንተ ዝቅተኛ የምትሉትን የካሬ ዋጋ የምትነግረኝ ከሆነ በጣም ደስ ይለኛል። ከፍተኛ የምትሉትን የካሬ ዋጋ ለየቤቶቹ ለሞዳሊቲዎቹ ምናልባት 1 መኝታ 2 መኝታ ከዛ በላይም ከሆነ ያላቸውን ዋጋ በትነግረኝና ሳይት ላይ ሄጄ መጥናል አይመጥነው ለማየትም ይጠቅመናል። በጣም ጥሩ። እኛ ጋር ባለ 2 እና ባለ 3 መኝታ ነበር እየሸጠን የነበር ነው። ባለ 2 መኝታዎቹን በሚገርም ሁኔታ ሽጠን ጨርሰናል። አሁን ያሉን ባለ 3 መኝታዎች ብቻ ናቸው። እነሱም በጣም ጥቂት ቤቶች ናቸው የቀሩን። ለምሳሌ ባለ 3 መኝታ 148 ካሬ እና 156 ካሬ ባለ 3 መኝታ አላቸው። ባለ 3 ሲባል ግን ሜድስሩም እና ስቶርን በተጨማሪ ያዘ ነው። ስለዚህ እነዚህን ክፍሎችን በተጨማሪ ያዘ ጥርት ብሎ ያለቀ መኝታ ቤቶች አሉ፣ ባለ 3 ማለት ነው። አሁን እነሱን ለገበያ ያወጣሁት። ሳይት ደግሞ ስትሄዱ ደግሞ በደንብ አድርገው የሳይት ሴልሶቻችን በደንብ ይገልጹላቸዋል። እዛ ደግሞ በደንብ በዲቴይል እናወራለን ብዬ አስባለሁ። እሺ፣ አመሰግናለሁ። እንግዲህ ተመልካቾች ይሄ የሪል ስቴት ገበያ ላይ እኔጋም በጣም ብዙ ጥያቄዎች ይመጣሉ። እሱ ምንድነው ቤቶቹ ሳይገነቡ ነው ወይ ለገበያ የሚወጡት የሚል አለ። ደግሞ በጣም ከፍተኛ ፕራይስ አላቸው የሚል አለ። በተለይ ግን ቤቶቹ ሳያልቁ ነው ለሽያጭ የሚወጡትና በጣም ብዙ ጊዜ ደንበኞች ቤቱን ለመረከብ ይጠብቃሉ የሚል ነው። አምዶር ሪል ስቴት ሲደውሉልኝም ቤቶቹ ያለቁ ናቸው መጥቶ ማየት ስለሚያስፈልግ መተን ልናያቸውን የመጣ ነው። ስለዚህ ቤቶቹን ካየሁ በኋላ ከዋጋዎቹ ጋር ለእናንተ መረጃ ሰጣችኋለሁ። ለሰጠን መረጃ በሙሉ ከልብ አመሰግናለሁ። ቴንኪው። እኔም አመሰግናለሁ ሲዬ። መልካም ጊዜ። ቴንኪው ሶ ማች። ይሄንን ይመስላል። እንደምታየው መግቢያው
በጣም የሚያምር ነው። በቦት ሳይድስ በጣም ግሪን ኤሪያ ነው። በዚህኛው በጣም የሚያምር ነው። በጣም የሚያምር ነው። ይሄ የሚያምር ነው። ስለዚህ ለልጆች መጫወቻም ለማታም በጣም ማራኪ የሆነ ቦታ ነው ማለት ነው። ስለዚህ ውስጥ ስንገባ ደግሞ የተሻለ እንትን አለው ማለት ነው። አሚኒቲ ያለ ውስጥ ስንገባ ማለት ነው። ግቢያችን ከውጭ አይተናል። ጀስት እንደምታየው በጣም ሰፊ የሆነ ኤሪያ ነው ያለው። ስለዚህ እዚህ ጋር ፊት ለፊት ላይ ስንገባ የልጆች መጫወቻ እዚህ ጋር አለው ማለት ነው። ፕላስ ደግሞ G+4 የሆነ ሙሉ አሚኒቲ ነው ያለውና ግቢያችን ያው 34000 ካሬ ሜትር ላይ ያረፈ ስለሆነ 34000 ላይ ያረፈ ስለሆነ በጣም ሰፊ የሆነ ስፔስ ነው ያለው ማለት ነው። ስለዚህ ለኑሮ በጣም ተመራጭ ነው። ሲሲቲቪ ካሜራ ነው የሚጠበቀው ማለት ነው። ስለዚህ እዚህ ውስጥ መግባት ብዙ አይነት አድቫንቴጅ ነው ያለው ማለት ነው። ስለዚህ ወደ ውስጥ እየገባን ሰዎች መኖር የጀመሩበት ስለሆነ እነሱን ደግሞ በደንብ አድርገን እናያቸዋለን። ያ እንግዲህ ግቢ ውስጥ ያሉን ቤቶች ቪላ ቤቶችና አፓርትመንቶች ናቸው። ያው ኮምፓውንድ ግቢ እንደመሆኑ መጠን ስለዚህ ቪላ ቤቶችም ያው የተወሰኑ አሉን ስቶኮች፣ ብዙዎቹ ተሽጠዋል። አፓርትመንቶችም 1-2 ብሎኮች አሉን። ስለዚህ እነሱን እናያቸው ይሆናል። እንሄዳለን ማለት ነው። እሺ መሀል ላይ ማየው መኖሪያ ይመስል አይደለም? አዎ ይሄኛው መኖሪያ ሳይሆን የጋራ መጠቀሚያ ነው። እዚህ ውስጥ ያለው ሰው ለኑሮ ምቹ እንደሆነለት ሁሉም ፋሲሊቲ እዚህ ውስጥ ያለ ነው ማለት ነው። እሱ የምናየው ይሆናል። እዛው እናየዋለን ማለት ነው። እሺ ስለዚህ ወደ ቤቶች እንሂድ። ይሄኛው ጀስት የኳስ መጫወቻ ነው ለልጆች ማታ ከስራ ወጥተው ምናምን ልጆቹን የሚያጫውቱበት ነው። እዚህ ጋር ስለዚህ ሰፊ የሆነ ስፔስ ነው ያለን ማለት ነው። እንደምታየው ያው ሰው ገብቶ መኖር ያለበት ስለሆነ ፓርኪንግ ኤሪያ ነው ይሄኛው። ማቆም ይችላል። ልክ እንደዚህ እንደምታያቸው ማቆም የሚችልበት ነው ማለት ነው። ስለዚህ ችግር የለበትም ማለት ነው። አየሩን በጣም አሪፍ ነው። እንደነገርኩ ግቢያችን አጠቃላይ ኤሪያ የሚለው 34000 ካሬ ሜትር ላይ ነው ከቨር የሚያደርገው ማለት ነው። ሙሉ ኮምፓውንድ ግቢ ነው ማለት ነው። ስለዚህ ምንድነው ታስቦ የተሰራው በጣም ፍሪ የሆነ ስፔሶች እንደዚህ እንደምታያቸው ሰው ለፓርኪንግ ለልጆች መጫወቻ እንደዚህ አንዳንድ ጉዳይ ቢኖራቸውም ራሱ እንዳይቸገሩ ፐርፐዝሊ የተሰራ ቤት ነው ማለት ነው። እንደምታየው እንደ ኮምፓውንዱ የተጨናነቀ ነገር የለውም። በጣም ሰፊ የሆነ ስፔስ ነው ማለት ነው። ፓርኪንግ ኤሪያ ልክ ለእያንዳንዱ ቤት አሳይን ይደረጋል። አዲሽናል ግን ሰው እንደፈለገ ማቆም ይችላል። ኤክስተርናል ከውጭም አለን ለመኪና ፓርኪንግ ኤሪያ ተብሎ የተቀመጠ ማለት ነው። ስለዚህ እሱንም የምናየው ይሆናል ማለት ነው። ስለዚህ ተጨማሪ አክሰስ የሚያደርጉት ቦታ ይኖራቸዋል ሰዎች ማለት ነው። አለ በሚገባ በጣም ሰፊ። ምን ያህል ነዋሪዎች እዚህ ግቢ ውስጥ አሉ? ምን ያህል ጊዜ ሆናቸው? ኦልሞስት አሁን ከ180 አባወራ በላይ ወይም ደግሞ በብሎክ ከ9 ብሎክ በላይ አስረክበናል። ሰው እየኖረበት ነው። መንደር ተመስርቷል ማለት ነው። መንደር ተመስርቷል። እሺ ላይ ጊዜ ሆናቸው? ኦልሞስት ከ2 ዓመት በላይ ይሆናቸዋል ማለት ነው እነሱ ከገቡ። አሁን ላይ ግን እነዚህኞቹ ደግሞ አሁን አዲስ እየሸጥናቸው ያሉ ብሎኮችም ሰው መግባት ይቻላል እየገባበት ያለ ነው። ስለዚህ ሰው ሲገባበት አሁን በነዋሪዎች የተሞላ መንደር ውስጥ ነው የሚገባው ማለት ነው። በነዋሪዎች በቃ ሙሉ አክቲቪቲ የተጀመረበት ግቢ ነው የሚገቡት። አዲስ ነገር አይደለም ማለት ነው። ስለዚህ አሁን ምን ያህል ቤቶች አሏችሁ እጃችሁ ላይ? ብዙዎቹ እንደሸጧቸው ነው የሰማሁት ቅድምና። ምን ያህል ቤቶች አሉ እጃችሁ ላይ አሁን ገብተን የምናያቸው ማለት ነው? ኦልሞስት ሁሉንም በሚባል ደረጃ ጨርሰናቸዋል። አሁን 2 ብሎኮች ብቻ ናቸው የቀሩት። አንዱ ብሎክን ከዛው ላይ አጋምሰነዋል። ኦልሬዲ ወደ መጨረስ ነው ያለነው። አንድ ብሎክ ነው ማለት ነው በደንብ ያለን የምናወራው። ስለዚህ እነሱን ያው ውስጥ ገብተን ሞር የምናያቸው ይሆናል ቤቶችን እነሱ እናያቸዋለን። ስለዚህ እጃችሁ ላይ የቀሩ ትንሽ ቤቶችን ልናይ የመጣ ነው ማለት ነው። ያ ትንሽ ቤቶች ናቸው ያሉ። ፈጥኖ የመጣ ሰው ነው የሚጠቀመው ላይ። እንደምታየው ይሄኛው ለፓርኪንግ ኤሪያ ነው። ለዚህ ብሎክ እዚህ ጋር ላሉ ሰዎች ለእያንዳንዱ ሰው በየቤታቸው በየስማቸው አሳይን ይደረግላቸዋል ማለት ነው። ስለዚህ ላይ አንድ ቤት ያለው ሰው እዚህ ጋር አንድ የፓርኪንግ ቦታ ይኖራል፣ መኪና ቦታ ይኖራል። አንድ ሰው አሳይን ይደረግለታል፣ አንድ የመኪና ማቆሚያ ማለት ነው። እንደምታየው ፓርኪንግ ይሄ እንትን ቆጣሪው ለብቻ ነው ያለው። ለእያንዳንዱ ሰው ለእያንዳንዱ ቆጣሪ ነው። ስለዚህ ኤሌክትሪክ ቪክል ያላቸው ሰዎች እዚሁ ነው ማለት ነው። እዚሁ አቁመው እዚሁ ቻርጅ ያደርጋሉ ማለት ነው። ኤሌክትሪክ መኪና የሚኖራቸው ሰዎች ቻርጅ ማድረግ ይችላሉ። አንድ መኪና ደግሞ ፓርክ የምታደርግበት ቦታ በስም አለ። አያዝብህም ማለት አያዝም። ሰዎች ማህበራዊ ግንኙነት የሚያደርጉባቸው ቦታዎች ይፈልጋሉ የጋራ መኖሪያ ቤት ሲኖሩና ምን አላችሁ እናንተ ጋር? ኦኬ እንደሱ አይነት አገልግሎት አለ ስላልከኝ ማለት ያ ቅድም ነገር ያለውና ይሄኛው የምታየው ነጩ ህንጻ G+4 ነው። ስለዚህ ውስጥ ላለው ኮሚኒቲ እዚህ ጋር ሁሉም ነገር የሚጠቀሙበት ነገር ነው ማለት ነው። ያ ማለት ጂም አለው፣ ስፓ አለው፣ የወንዶች የሴቶች የውበት ሳሎን አለው፣ መዋኛ ገንዳ አለው፣ ዴይኬር አለው፣ ትላልቅ ለስብሰባም እንደዚህ ለሰርግ የሚሆኑም አዳራሽ አለው። ስለዚህ ከስር ደግሞ ፋርማሲ፣ ሱፐርማርኬት
የመሳሰሉትን ሁሉም ነገር ሰው እዚህ ጋር ነው የሚጠቀመው ማለት ነው። የሚኖሩ ሰዎች በሙሉ ውጭ ወጥተው የሚገለገሉባቸውም እዚህ ግቢ ውስጥ ያገኛሉ እያልከኝ? እዚህ ግቢ ውስጥ ነው የሚያገኙት ማለት ነው። እሺ። ስለዚህ አዲሽናል ኮስት አያወጡም። ልጆቻቸውም ሁሉም የሚዝናኑትም እዚህ ነው። ስለዚህ ውጭ መውጣት አይጠበቅባቸውም ማለት ነው። መዋኘትም ከፈለጉ እዚህ ነው። መዋኘትም ከፈለጉ እዚህ ነው። ኩሪፍቱ መሄድ የለም፣ ሌላ ቦታ መሄድ የለም። እሺ። ሁሉም ነገር በዚህ ነው። አንድ ነገር ፕራይቬት የሆነ እንትን ነው፣ ስቴር ነው። ሁሉም በፍሎር 2 አባወራ ብቻ ነው የሚኖረው። ስለዚህ ለ2 አባወራዎች ራሱን የቻለ ደረጃ ነው። ለ2 አባወራዎች እነሱም እንደዛ። ልክ አሁን ስንመጣ እኛ እንደዚህ ነው ጥፍ የምንለው ወደ ላይ ማለት ነው። በዛኛው ቤት ደግሞ የሚኖሩ ሰዎች ደግሞ በዛ። ስለዚህ ሊፍት ብቻ ነው ሼር የሚያደርጉት። ስቴር ሼር ያደርጉ ማለት ነው ለየብቻ። አያልፍም። በጣም ስፔስ አለው። እንደምታይ በብሎኮቹ ቀርቶ እዚህ ውስጥ እንኳን ሆኖ በሁሉም ላይት መግባት የሚችልበት ነው። ለምሳሌ አሁን የማያት እንችላለን። ይሄ አሁን የሚከፈት ነው በብሎኩ መሀል ጀስት አየር የሚገባበት ነው ማለት ነው። አይቶ በጣም እሺ። በጣም አየሩ ግን ደስ ይላል። በዚህ ጋር ስፔስ አለ፣ በዚህ ጋር ስፔስ አለ። ግን ደረጃውም ሰፋ ሰፋ ያለ ነው። ሊፍትም ደግሞ ይታየኛል። እንዴ ነው? እንደነገርም ግን G+6 ናቸው። ስለዚህ ብዙ ሰው ያን ያህል አይጨናነቅም። እስከ 5 ቢሆን ያን ያህል ላናደርግ እንችል ነበር፣ ግን 6 ስለሆኑ እንደምታየው ከስቴሩ በተጨማሪ ይሄኛው ሊፍት አለን ማለት ነው። ተቀራራቢበት ማለት ነው። ስለዚህ ቤቶችን እንግባና እንያቸው። ዋው! እንደምታየው ከዚህ ጋር የሰራተኛ ሩም አለ። እሺ፣ እኛው ማየት እንችላለን። የሰራተኛ ሩም ነው። ላይት ማስገባት የሚችለው ናቹራል ቬንቲሌሽን መግባት አይጨልምም ማለት ብርሃን ነው ሙሉ። እዚህኛው ጋር እንደምታየው ኮመን ባዙሩም ነው። ይሄኛው ኮመን ባዙሩም ነው። ላይት ይገባበታል። የሚጨልም ነገር የለው ማለት ነው። ይሄ በቃ እቃ ወጥቶ ማስገባት ብቻ ነው ማለት ነው። ይሄ ኪችን ነው። ኪችን እንደምታየው ብርሃን ነው። እዚህ ጋር ስቶር አለን። ስቶር ነው። በሁለቱም በኩል ላይት የሚገባ ማለት ነው። በዚህኛው በኩል ላይት ይገባል። ጀስት ይሄኛው ስንከፍተው ያው ኪችን ሲሆን ላይት ያስፈልገዋል አይደል? ልክ ነው። አይጨልም፣ ብርሃን ይገባበታል ማለት ነው። ፋይን። ይሄ በጣም ሰፊ ነው። በጣም ሰፊ ነው። ስለዚህ እቃ ያመጣ ሰው መግባት ስቶር አስገብቶ መግባት ይችላል። ይሄ ምኑ ነው? ይሄ ሳሎናችን ነው። እሺ፣ ሳሎናችን ነው። እንደምታየው ብርሃን ነው። ስለዚህ እዚህ ጋር ከፊት ለፊት ባልከኒ ያለው ቪው ጥርት ብሎ ነው የሚታየው ማለት ነው። ስለዚህ እቃ ያመጣ ሰው በቃ እዚህ ቴሌቪዥኑን ሶፋውን አስገብቶ መኖር ይችላል ማለት ነው። መኖር ይችላል። በቃ ባልከኒ ማለት ነው። ባልከኒያችንም ይኸው እንደምታየው ነው። አያት እንችላለን። ቪው በጣም ነው የሚያምረው። አይ ቲንክ ሰዎች ወጣ ብለው አየር ለማግኘት ወንበር አውጥተው እዚህ ለመዝናናት በጣም አሪፍ ባልከኒ ያለው። እይታው ራሱ በጣም የሚያምር ነው። ከተማው በደንብ ነው የሚታየው። አይ ወድጄዋለሁ። አሪፍ ነው በጣም። አሁን መኝታ ቤቶች እናያቸው። ባለ 3 መኝታ ቤት ነው አይደል? ባለ 3 መኝታ ነው። ከሰራተኛ ጋር ባለ 4 ማለት ነው። ለራሷ ሰራተኛ ደግሞ መግቢያ ላይ ያላት እሱ ሳንቆጥር ነው ባለ 3 የምንለው። ኪችን ውስጥ ያለው ደግሞ ስቶር አለ። ተጨማሪ ናቸው። አዲሽናል ነገር ነው ማለት ነው። ስለዚህ አሁን ይሄኛው ማስተር ቤድሩም ነው። ማስተራችን ነው። የራሱ ባዝሩም አለው ማለት ነው። የራሱ የሆነ ሻወር ሽንት ቤት አለው። በዚህ በኩል ቪው ይገባል። ናቹራል ቬንቲሌሽን የሚገባበት አየር ይገባበታል ማለት ነው። ናይስ። እንደኔ ገንዳ ለሚወድሰው ጥሩ ነው በጣም። እዚህ ሁለቱም ደግሞ መኝታ ቤቶች እናያቸው። ይሄ የልጆች መኝታ አንደኛው መኝታ ማለት ነው። እንደምታየው ነው። ወደ ውጭ ሁሉም ቤት ወደ ውጭ ያለው እይታ ይቻለው። ኪችኑም ወደ ውጭ እይታ አለው። ሳሎኑም ወደ ውጭ እይታ አለው። ማስተር ቤድሩም ወደ ውጭ እይታ አለው። ይሄኛው ሁሉ በጣም ጥሩ ነው። ላይት እንደምታየው ይገባበታል። በብሎኩ መሀል ክፍተት ስላለው ስለዚህ የሚጨልም ነገር የለም ማለት ነው። ይሄ ሁለተኛው መኝታ ቤት ይሄኛው ነው። ሶስተኛው ነው የሚቀረው። ሶስተኛውን ደግሞ እናየዋለን። እሺ፣ ሶስተኛው ደግሞ ይሄኛው ነው። ፋይን። ይሄኛው ሶስተኛ ነው። ደግሞ ሶስተኛው መኝታ ቤትም የራሱ ደግሞ መስኮት አለው። ይሄም የራሱ መስኮት አለው። ጥሩ ነው በጣም። ይሄን እንደ ብርሃን እንዲገባ እድል ይሰጣል። ውጪ በጣም ጭንቅ የሚል እንዳይሆን ደግሞ እድል ይሰጣል። በጣም ጥሩ ነው። ሁሉም ግን የተጠናቀቁ ናቸው፣ ያለቁ ናቸው። ሁሉም ስለዚህ አልጋ ይዘው መጥተው መግባት ብቻ ነው። ሁሉም ነገር ሬዲ ነው። ካርታውም ሁሉ ካርታ የተዘጋጀላቸው ናቸው። ተዘጋጅቶላቸዋል ሁሉም ማለት ነው።
ይሄ በጣም ያምራል እና የዚህን ያህል ያልተሸጡ አሁን ለደንበኛ ያዘጋጇቸው ስንት ቤቶች አሉ? የዚህን አይነት ማለት ነው። አሁን ያየነው አይነት ባለ 3 መኝታ ናቸው እንዳለ ያሏቸው አይደል? ስንት ቤቶች አሉ? አሁን ላይ ያሉት 6 ቤቶች እዚህኛው ፍሎር እና ቀጥሎ ያለው ፍሎር ላይ ማለት ነው። ባለ 3 መኝታ አሁን እንደዚሁ የተጠናቀቀ እቃ አስገብቶ ሰዎች መኖር የሚችሉባቸው ያው ፒካር ናቸው፣ ተመሳሳይ ናቸው። ስለዚህ እነሱ ብቻ ናቸው የቀሩ ስቶኮች ማለት ነው። እሺ ያኛው ደረጃ በዛኛው ቤት ላሉት ናቸው። ይሄኛው ደረጃ በዚህኛው ቤት ላሉት ፕራይቬሲ የሆነ ስቴር ነው። ወድጄዋለሁ። በጣም ደግሞ ስፋቱም በጣም አሪፍ ነው። የበሮቹ ስፋት በጣም ሰፋፊ ናቸው።